ስለ ቤርሙዳ ትራያንግል ብዙ አይነት ታሪኮች ይነገራሉ። እነዚህ ታሪኮች ምናልባትም እውነት ሊሆኑም ይችላሉ። ምክንያቱም በቦታው ተገኝቶ ማንም ያረጋገጠ ስለሌለም። በዚህ ቪዲዮ ላይም እስከ ዛሬ ድረስ የተነገሩና እጅግ አስገራሚ የሆኑ የቤርሙዳ ትራያንግል ታሪኮችን ልናቀርብላችሁ አዘጋጅተንላችኋል። ነገር ግን እነዚህ አሁን የምንነግራችሁ 5 ግኝቶችና ታሪኮች በጣም አስገራሚ የሆኑና ስትሰሟቸው የምትደመሙበት ይሆናሉ። የትኛው እውነት ወይም ውሸት የመሆኑን ግምትም ለናንተው ትተነዋል። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን ዶክመንተሪዎች መመልከት ትችላላችሁ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ የፊልም፣ የሙዚቃ እንዲሁም ዓለም አቀፍ መረጃዎችን መከታተል ትችላላችሁ። አንደኛ፣ መሬት አልባው ውቅያኖስና መጥፎው የውሃ ዙሪት። የቤርሙዳ ትራያንግል የሚገኘው ከባሃማ ደሴት በቅርበት ነው። ታዲያ የዚህ ደሴት መገኘት ምናልባትም ለቤርሙዳ ትራያንግል ድብቅነት ዋነኛውን ሚና ሊጫወት ወይም ደግሞ በሃማ ስም ተሰውሮ ሊቀር ይችል ነበር። ታዲያ በዚህ ደሴት ላይ አንድ ታይቶ የማይታወቅ ነገር ከደሴቱ በታች ይገኛል። ይህም ከሐይቁ በታች በሚያስገርም ሁኔታ ምንም አይነት አሸዋማ ወለል የማይገኝበትና ጨለማ የዋጠው ገደል አለ። ይህ ገደል ምናልባትም ለአንዳንድ ግዙፍ እባቦች መኖሪያ ሊሆንም ይችላል። አሁን ግን ልነግራችሁ የምንፈልገው አብዛኛውን ጊዜ ችግር የሚፈጥረውን ዋሻ የሚመስለውን ሰማያዊ ጉድጓድ ተብሎ የተሰየመውን ነው። ይህን የውሃ ገደል አንዳንዴ በማዕበል የሚነሱ መናወጾች የውሃ አዙሪቶችን ሲፈጥሩ ሊከሰት ይችላል። ልምድ ያላቸው ጠላቂ ዋናተኞችም እነዚህን ሰማያዊ ጉድጓድ በውቅያኖሱ ለመሃል የሚገኙ ፏፏቴዎች ይሏቸዋል። ታዲያ እነዚህ ገደሎች በብዙ ሺህ ሊትር የሚቆጠር የውሃ መጠንን ወደ ጥልቁ እያሽከረከሩ ስለሚያስገቡ ማንም ከዚህ ውስጥ መትረፍ አይችልም። ታዲያ እነዚህ የውሃ አዙሪቶች በቤርሙዳ ትራያንግል ለሚከሰቱት መሰለቦች ምክንያት ይሆናሉ። ታዲያ እነዚህ የውሃ ዙሪቶች በቤርሙዳ ትራያንግል ለሚከሰቱት መሰለቦች ምክንያት ይሆናሉ። እውነት እናውራ ከተባለ የተነገረው ነገር የሚያሳምን አይደለም። ምክንያቱም አብዛኛውን ጊዜ ሰማያዊ ጉድጓዶቹ የሚፈጠሩት በደሴቱ አካባቢ እንጂ ሐይቁ ላይ አይደለም። በሁለተኛ ደረጃ ደግሞ ይህን አይነት የውሃ ዙሪት ምናልባትም ትናንሽ ጀልባዎችን ያሰምጥ ይሆናል እንጂ ለትላልቅ ጀልባዎችና ለፕሌኖች ችግር የመሆን አቅም የለውም። ምክንያቱም ፕሌን የሚጓዘው በአየር ላይ ስለሆነና ትልቅ ጀልባ ወይም መርከብም አዙሪቱን ተቋቁሞ የማለፍ አቅም ስላላቸው ነው። ሁለተኛ፣ ከሰማያዊ ጉድጓዶች ውስጥ ምንድነው ያደፈጠው? እስካሁን ድረስ 20% ብቻ የሚሆኑ ሰማያዊ ጉድጓዶች ተገኝቷል እና ምናልባትም በባሃማስ አካባቢ ከዚህም በላይ ሊገኝም ይችላል። ታዲያ እነዚህ ጉድጓዶች ምናልባትም እርስ በርሳቸው የተገናኙና በውስጣቸው የራሳቸው የሆነ ዋሻና ድልድዮች ይኖራቸዋል። ምናልባት ለዚህ ይሆናል አንዳንድ መርከቦች በቤርሙዳ ገብተው በዛው ደብዛቸው የሚጠፋው ወይም ጎትቶ የሚይዛቸውና እዛው የሚያስቀራቸው የሆነ ነገር ቢኖርስም የባሃማ ደሴት አካል በሆነው በአንድሮስ ደሴት የሚኖሩ ጎሳዎች በታሪካቸው ውስጥ ግዙፍና አስፈሪ የሆነ ልክ ሉስካ እንደሚባለው ፍጡር አይነት የሆነ ኦክቶፐስ አላቸው። ታዲያ ስለዚህ ፍጥረት ትልቅነት ማንም አያውቅም። ነገር ግን ይህን ታሪክ የሚያውቁ በሙሉ የዚህ ፍጥረት መገኛ ሰማያዊ ጉድጓድ መሆኑን ይናገራሉ። ነገር ግን ይህም ታሪክ እውነት አይመስልም አይደል? ምክንያቱም እስከ ዛሬ ድረስ በጣም ትልቅ የተባሉትን ኦክቶፐሶች ተመልክተናል። እናም እንደሚባለው ግዙፍ አይደሉም። ምናልባትም ደግሞ የሚያስፈራ ነገር ስታዩ ትልቅ የሆነ ስለሚመስላችሁ ለዛም ሊሆን ይችላል። ሌላኛው ደግሞ እስካሁን ካየናቸው ኦክቶፐስ ዝርያዎች ውስጥ ይህን ያህል አቅም ኖሮት አንድን መርከብ ጎትቶ የሚያሰምጥ የለም። ነገር ግን ምንም እንኳን ይህ ታሪክ ብዙም አሳማኝ ባይሆንም ነገር ግን ለሌሎቹ ታሪኮች እንደ መነሻነት መወሰድ የሚችል ነው። ሶስተኛ፣ ከቤርሙዳ ትራያንግል በታች የሚገኘው ከተማ። በዓለም ላይ ስላሉ የተለየ ኃይል ያላቸው ፍጥረቶች ጥናት የሚያካሂዱ ተመራማሪዎች አብዛኛዎቹ የቀደምት ስልጣኔ ባለቤት የሆነችው አቴንስ አድናቂ ቢሆኑም ከነዚህ ውስጥ የቤርሙዳ ትራያንግል የሚያደንቁም አይጠፉም። ታዲያ እነዚህ አድናቂዎች ከቤርሙዳ ትራያንግል በታች ትንግርት የሆነ ነገር እንዳለ የሚዘገበውን ዜና ለመጀመሪያ ጊዜ ሲሰሙ ምን ሊሰማቸው ይችል ይሆን? ነገር ግን አንዳንዶች እንደሚሉት ከሆነ በአቴንስ የስልጣኔ ዘመን ማብቂያ አካባቢ ነዋሪዎቿ ለየት ያለ ኃይል እንደነበራቸው ያምናሉ። እነዚህ አማኞች እንደሚሉትም ከሆነ ይህ ኃይል በቤርሙዳ ትራያንግል የሚከሰተውን የመርከቦችና የፕሌኖችን አቅጣጫ መሳትና መሰወር ትልቅ ሚና የሚጫወተውን
ኤሌክትሮማግኔቲክ ኃይል ለማመንጨት መነሻም ይሆናል። የአስተሳሰብ ታዲያ ምናልባትም ጥያቄ የሚያስነሳና የሚያስቅ ሊሆን ይችላል። ነገር ግን ይህ መላምት እውነት ከሆነ ከቤርሙዳ ትራያንግል በታች የሆነ ምንነቱ የማይታወቅ ቅርጽ ያለው ነገር እንዳለ እርግጠኛ መሆንም ይቻላል። አንዳንዶች እንደውም በዚህ ቦታ ግዙፍ የሆነ የፒራሚድ ሐውልት መኖሩን ዘግበዋል። በአንዳንድ ጋዜጦች ላይ እንደውም ይህ ፒራሚድ ከመስታወት መሰራቱም ተዘግቧል። ነገር ግን እውነታው የሚሰጡት መላምቶች ብዙ ግዙፍ የመሆናቸው ነገር ነው። በእርግጠኝነት ምንም አይነት የመስታወት ፒራሚድ የለም። የተዘገበውም ቅርጽ ምንም አይነት ፒራሚድ የሚመስል ነገር የለውም። እንደውም ቅርጽ ብሎ ለመጥራት እንኳን በጣም የሚያሻማና ልክነት የሌለው ነው። እነዚህ ቅርጾች ታዲያ የቢምኒ ሮድ በመባል ይታወቃሉ። የሚገኙትም ከቢምኒ ደሴት በሰሜን ምዕራብ አቅጣጫ ነው። እንደ እውነቱ ከሆነ ቅርጻቸው ለመገመት የሚያዳግት ሁለት የድንጋይ ስሪቶች ናቸው። ታዲያ ሁለቱም ሲታዩ ተገንብተው የተደረደሩ ድንጋዮች ነው የሚመስሉት። በመጀመሪያ ሲታዩ ግን እነዚህ ድንጋዮች ቀጥ ያሉና የክብነት ቅርጽ ያላቸው ይመስላሉ። ታዲያ እነዚህ ግዙፍ ድንጋዮች በመጀመሪያ ደረጃ ለዚህ መላምት የበቁበት ምክንያት በቤርሙዳ ትራያንግል አካባቢ ምንም አይነት ግዙፍ የሆነና በሰው እጅ የተሰራ ነገር ባለመገኘቱ ነበረም። በመሆኑም በእነዚህ ድንጋዮች ላይ በተደረገው ጥናትም ከድንጋዮቹ ስር ምንም የተለየ ነገር እንደሌለና ተራ ድንጋዮች መሆናቸውን ተረጋግጧል። በሚያሳዝን ሁኔታ ምንም ያህል ተመራማሪዎች በቢምኒ ሮድ ላይ ጥናት ቢያካሂዱም ድንጋዮቹ በውስጣቸው ግንባታ ያላቸውና ከድንጋዮቹም ስር የሆነ ከተማ የሚገኝበት ማስረጃ ማቅረብ አልቻሉም። ስለዚህ ከቤርሙዳ ትራያንግል በታች ከተማ አለ ስለሚባለው ነገር ምናልባትም ድንጋዮቹ ተራ የሆኑ ድንጋዮች መሆናቸውንና በአቴንስ ውስጥ ይገኛል ስለተባለው ኃይልም ያን ያህል ጥናት ማካሄድ የሚያስፈልግበት መላምት ይሆናል። አራተኛ ኤሊየን ነው ለማለት የሚያስቸግረው ግኝት። በቤርሙዳ ትራያንግል አካባቢ ብዙ ታሪኮችና ግኝቶች እንደተነገሩ ይነገራል። ነገር ግን ይህ ቦታ በዓለም ላይ ያሉ መርከቦች በሙሉ አደጋ የሚያጋጥማቸውና የሚሰወሩበት ቦታ ነው። ይህን አይነቱ ክስተትም እስካሁኗ ጊዜ ድረስ እንደቀጠለ ነው። ታዲያ ይህ ቦታ ድፍረቱ ላለው የትኛውም የታሪክ ተመራማሪ ትክክለኛ የሆነ ቦታ ነው። ነገር ግን ማንነቱ ያልታወቀ እንደ የድሮ ቅርሶችን የሚሰበስብ አነፍናፊ እድለኛ ሆኖ አንድ ድብቅ የሆነ ካርታ በእጁ ያስገባል። ይህ ካርታ በ60ዎቹ መሬትን ዞር ከነበረችው ሳተላይት የተነሳ ነበርም። በዚህ ካርታ ላይም በካሪቢያን አካባቢ ሰምጠው የጠፉና ቁጥራቸው በርከት ያሉ መርከቦችን መገኛም ያሳያል። ከነዚህ ቦታዎች መሃል ግን አንደኛው የሚያሳየው የሰመጠ መርከብ ሳይሆን ምንነቱ የማይታወቅ ነገር ነበርም። ይህ እድለኛ የሆነ የቅርስ አነፍናፊም ይህ ግኝት ከክሪስቶፈር ኮሎምበስ የአሜሪካ ፍለጋ ጉዞ ጋር የሚያያይዝ ነገር አለው ብሎ ገመተም። እናም ወደ ቦታው በመሄድ ከውቅያኖስ በታች በ90 ሜትር ጥልቀት የሚገኘውን ምንነቱ ያልታወቀን ነገር ለማየት ጓጉቷል። ታዲያ በቦታው የተገኘው ነገር ግን ምንነቱ ያልታወቀ ጠላቂ ነገር እንደሆነ ተረጋግጧል። በዚህም ዩኤስኦ የሚለውን ዝርዝር ውስጥ ተካቷል። ይህ ግኝት ታዲያ በሰው የተሰራ የመርከብ አይነት ያልሆነና እንደዚህ አይነት ቅርጽ ያለው ነገርም በምንም አይነት መልኩ በተፈጥሮ ተሰራ የሚለውን ለማመን የሚያስቸግርም ነው። ግኝቱ ታዲያ ኮራል ከሚባል ግብዓት የተሰራና የኮራል ግብዓት ርብራብ የሆነ ስሪት ነው። በላዩም ላይ በየተራ የተደረደሩ 5 ቋሚ ነገሮች ተሰክተውበታል። ታዲያ ይህንኑ የሚመስሉ ሌሎች 2 ተመሳሳይ ግኝቶችም በቦታው ይገኛሉ። ስለዚህ የእነዚህ ከሌሎቹ የሰመጡ መርከቦች ምልክት ተለይቶ መታየት ዝም ብሎ እንደ ድንገት የተፈጠረ አይደለም። ነገር ግን ይህን ግኝት የምናረጋግጥበት መንገድ የለም። ምክንያቱም ስለዚህ ግኝት መረጃ ለመሰብሰብ ባደረግነው ሙከራ ላይ ምንም አይነት ሳይንሳዊ ጽሑፎችና ማብራሪያዎች አላገኘንም። ይህም ግኝት ምናልባትም ከእውነት የራቀና የሳይንሱ ማህበረሰብ የዓለምን ሁኔታ ለመቀየር እየሞከሩ ያሉበት ሁኔታም ሊሆንም ይችላል። አምስተኛ የጆን ሃቺሰን የምርምር ውጤትም። ስለ ቤርሙዳ ታሪክ የሚታወሰው አብዛኛውን ጊዜ የጠፋ መርከብ ወይም ደግሞ የተሰወረ ፕሌን ሲኖር ብቻ ነው። ታዲያ በተለያዩ ዘገባዎች ላይ ከተለመደው ወጣ ያለ የደመና አፈጣጠርና ከውሃ በላይ ወይም በአየር ላይ የሚገኙ ድልድዮች በቦታው መኖራቸው ይነገራል። አንዳንዱ ላይ ደግሞ መብረቅ የሚረጭ አስፈሪ የሆነ ጭጋግ መኖሩን ይዘግባሉ። በ1979 ጆን ሃቺሰን ስለ ቴስላ የድምፅ ሞገድ በሚመራመርበት ጊዜ ያገኘው አንድ ክስተት ነበር። ይህንንም ግኝት የሃቺሰን ተጽዕኖ የሚል ስያሜ ተሰጥቶታል። ታዲያ በቤርሙዳ ትራያንግል ለማለፍ ወይም ደግሞ
መዳረሻቸውን በበርሙዳ ያደረጉ ማንኛውም ተንቀሳቃሾች ከሚደርስባቸው አደጋ በላይ መጨረሻቸውን ለማወቅ እስኪናፈቅ ድረስ ይሰለባሉ። በዚህም ምክንያት የሃቺስተን ግኝት እንደሚያትተው ከሆነ ሁለት የኤሌክትሮማግኔቲክ ፊልዶች እርስ በርሳቸው በመጋጨት በተጋጩበት ቦታ ትልቅ የሆነ የኃይል ረብሻን ይፈጥራሉ። ይህንንም ለማረጋገጥ ብዙ ሙከራዎችን አድርጓል። ከነዚህ መሃል ኤሌክትሮማግኔቲክ ፊልድ እቃዎችን አየር ሲያንሳፍፍ፣ ውሃ ላይ ሲያስኬድና ሲሰውር ጭምር አሳይቷል። ታዲያ እነዚህ ግኝቶች በሃቺሰን ራሱ በቤርሙዳ ትራያንግል የሚከሰተው እውነታ ከዚህ እንደማይለይ እንዲያምን አድርጎታል። ነገር ግን ይህ የሃቺሰን ግኝት እውነቱን ያጠራጥራል። ምንም እንኳን የሃቺሰን ሙከራዎች በካሜራ የተቀረጹ ቢሆንም አብዛኛዎቹ ግን ምርምር ሳይሆን የአስማት ትርኢት ነው የሚመስሉት። በዚህም ምክንያት ሙከራዎቹ በሙሉ ምንም አይነት ማረጋገጫ የሌላቸው ናቸው። ታዲያ አምስቱም ግኝትና ሐሳቦች የሰዎችን የማሰላሰል ችሎታ የሚያሳዩ ናቸው። ደግሞ ማንኛውም ግኝት የሚገኘው ማሰላሰል በሚችል አእምሮ ስለሆነ ምናልባትም በቅርቡ በማስረጃ የተደገፈና እውነትን ያለው ትክክለኛ ግኝት ይኖር ይሆናል። እኛም የዚህ የቤርሙዳ ትራያንግልን ሚስጥር ተፈቶ ማየት እናፍቃለን። እናንተስ ከአምስቱ ግኝቶችና መላምቶች የትኞቹን የበለጠ ታማኒነት የሚኖራቸው ይመስላችኋል? መልሳችሁን በኮሜንት ላይ አስቀምጡልን። በዚህ ቪዲዮ አዲስ ነገር ከተማራችሁበት ቪዲዮውን ላይክ አድርጉት። እናንተ ያወቃችሁትን ሌሎች ጓደኞቻችሁም እንዲያውቁት ሼር ማድረጋችሁም እንዳትረሱም። ታዲያ በየቀኑ የምንሰራቸውን ቪዲዮዎች ቻናላችን ላይ በመግባት መመልከት ትችላላችሁ። እዚያ በቃን። ደህና ቆዩም።